ሰላም ውድ የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብሬያችሁ የምቆየው እኔ ቱሚም ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። መልካም ቆይታ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በኮሚሽኑ የቆሼ ፕሮጀክት የራስ አገዝ ቡድን የሙያ ክህሎት ስልጠና የወሰዱ ባለሙያዎች የማስመረቅና የምስጋና መርሃ ግብር ተካሄደ። ሮማን ከሊል ተጨማሪ አላት። ታህሳስ ቀን 24 2018 ዓ.ም በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በኮሚሽኑ የቆሼ ፕሮጀክት የራስ አገዝ ቡድን የሙያ ክህሎት ስልጠና ለ4 ወራት በልብስ ስፌት ሙያ የሰለጠኑ 10 ባለሙያዎችን የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ተሩሬ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበ በተገኙበት አስመርቋል። በመርሃ ግብሩ ላይ ትላንት ከተለያየ ተስፋ አስቆራጭ ምዕራፎች ዛሬ ወደ ተሻለ ህይወት ስለተሻገራችሁ እንኳን ደስ ያላችሁ መልእክት ለተመራቂዎች የኮሚሽኑ ኮሚሽነር የሆኑት ዶክተር ተፈራ ተሩሬ ያስተላለፉ ሲሆን ስልጠናው መክሊታችሁ ነው፣ ራሳችሁን እንድትለውጡበት ይገባል፣ መነገድም ያስፈልጋችኋል፣ ከእናንተ ውጤት እንጠብቃለን ብለዋል። ኮሚሽነር ዶክተር ተፈራ ተሩሬ ለተመራቂዎች የሰርተፊኬት ስጦታ አበርክተዋል። የቆሼ ፕሮጀክት በሳማሪታን ፐርስ በተገኘ የገንዘብ ድጋፍ በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የሚተገበር በመገባ በዋሽ በራስ አገዝ ቡድን ልማትና በሁለንተናዊ መልኩ መለወጥ እንዲችሉ የህይወት ክህሎት አቅም ግንባታ ስልጠና ላይ ትኩረት አድርጎ የሚሰራ ፕሮጀክት ነው። የዕለት ጉርስ ለማግኘት የሚቸገሩ እናቶች፣ ሴቶች፣ ህጻናት የምግብና የተለያዩ ድጋፎችን በማድረግ ላይ ይገኛል። አሁን ላይ ከምገባ ባለፈ የራስ አገዝ ቡድኖችን በማደራጀት የቁጠባ ባህላቸው እንዲዳብሩና በገቢ ራሳቸውን እንዲደግፉ በማድረግ ላይ ይገኛል። ከዚህ ባሻገር ከራስ አገዝ ቡድን በተመቻቸላቸው የውስጥ ብድር አገልግሎትም እናቶች አነስተኛ የንግድ ስራ ጀምረው ኑሯቸውን በመደገፍ ላይ ይገኛሉ። ኮሚሽኑ በአዲስ አበባ ከተማ አስተዳደር ቆሼ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 እና ኮልፌ ቀራኒዮ ክፍለ ከተማ ወረዳ 01 ወይም በተለምዶ ቆሼ ተብሎ የሚጠራው አካባቢ የኮሚሽኑ የምገባ ፕሮጀክት ላደረገው አስተዋጽኦ ከአዲስ አበባ ከተማ አስተዳደር የምግብ ኤጀንሲ የምስጋና የምስክር ወረቀትና የዋንጫ ተሸላሚ ተችሮት እንደነበረም የሚታወስ ነው። በኮሚሽኑ የቆሼ ፕሮጀክት አስተባባሪ የሆኑት አቶ አክሊሉ ገብረ ሕይወት በበኩላቸው ድጋፉ ቀጣይነት እንደሚኖረው ለዝግጅት ክፍላችን እንደሚከተለው ይናገራሉ። ዛሬ በኢትዮጵያ ቃለ ሕይወት ሰብአዊ ድጋፍና ልማት ኮሚሽን ስር በቆሼ ፕሮጀክት በራስ አገዝ ቡድን ከተደራጁ ሴቶች መካከል በቁጥር 10 የሚሆኑ ሴቶች በልብስ ስፌት ስራ ለ4 ወራት ሰልጥነው ስልጠናቸውን ስለጨረሱ ራሳቸውን እንግዲህ ጥቃቅን ስራ መስራት የሚችሉበት ደረጃ ስለደረሱ እኛ ሰብሰብ ብለን ሰርቲፋይድ ልናደርጋቸው ነው። እንግዲህ እነዚህ ሴቶች የመጡበት አካባቢ በጣም አዳጋሽ ከሆነበት ለኑሮ ቆሼና አካባቢ ላይ አንዳንድ የተገኘውን ነገሮችን በመለቃቀም ፕላስቲኮችን፣ ብረቶችን ያንን በመሸጥ የሚኖሩ ሴቶች ናቸው። ኑሯቸውን እንዲደጉሙና አቅም እንዲያሳድጉ ይሄን ስልጠና መርሃ ግብር አዘጋጅተን ለተከታታይ 4 ወራት በበቂ ሁኔታ ሰልጥነው አሁን ለራሳቸው ወይም ተቀጥሮም ስራ መስራት የሚችሉበት ደረጃ ላይ ስለደረሱ ዛሬ ይሄንን ሰርቲፊኬት ስንሰጣቸው እንደ ኢትዮጵያ ቃለ ሕይወትም እንደ ግሌም እጅግ በጣም ደስ እያለን ነው። በኢትዮጵያ ቃለ ሕይወት ቤተክርስቲያን በሳር ቤት አጥቢያ በማማከርና በቤተሰብ ግንባታ አገልግሎት ክፍል የተዘጋጀ የባለትዳሮች ቀን ተከበረ። ሮማን ከሊል ተጨማሪ አላት። የካቲት ቀን 23 2018 ዓ.ም በኢትዮጵያ ቃለ ሕይወት ቤተክርስቲያን የሳር ቤት አጥቢያ በማማከርና በቤተሰብ ግንባታ አገልግሎት ክፍል የተዘጋጀ የባለትዳሮች የአንድነት ጊዜ በቢሾፍቱ ከተማ ተካሂዷል። በነበረው የአንድነት ጊዜ የጸሎት፣ የአምልኮ፣ የጋራ የአንድነት ጊዜ የተከናወነ ሲሆን የቤተክርስቲያኒቱ ጥንዶች ምህረቱ አያልቅምና ለዘላለም ቸር ነውና በማለት እግዚአብሔርን በአምልኮ አወድሰዋል። በነበረው መርሃ ግብር ላይም የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንትና የቤተክርስቲያኒቱ የሽማግሌዎች ሰብሳቢ
ሰብሳቢ የሆኑት አቶ ዳንኤል ጫሚቦ እንደተናገሩት ቤተክርስቲያን እንድትቀጥል ወንጌልን በስፋት እንዲቀጥል ቤተሰብ ላይ መሰራት ያስፈልጋል ያሉ ሲሆን ጠላትም ትኩረት የሚያደርገው በቤተሰብ ላይ ነው። በዚህም ቤተክርስቲያን ትኩረት አድርጋ መስራት አለባት በማለት ተናግረዋል። በነበረው መርሃ ግብር ላይ ሰፊ ውይይቶች የተደረገ ሲሆን ባለትዳሮች እንደ እግዚአብሔር ቃል መሰረት መከባበር፣ መዋደድ ያስፈልጋቸዋል። የገቡትንም ቃል ኪዳን ሁሌ ታሳቢ ማድረግ አለባቸው በማለት ተወያይተውበታል። ውይይቱን የመሩት ወንድም ፈለቀ ተፈራ ሲሆኑ ማቴዎስ ምዕራፍ 19 ከቁጥር 3 ያለውን የእግዚአብሔርን ቃል መነሻ በማድረግ ቃል እግዚአብሔርን አካፍለዋል። የዝግጅቱ አስተባባሪ የነበሩት ወንጌላዊ ኢሳያስ ተስፋዬ ለዝግጅት ክፍላችን እንደገለጹት ቤተክርስቲያኒቱ እንዲህ አይነት መርሃ ግብሮችን በየዓመቱ እንደምታዘጋጅ ያነሱ ሲሆን ግንዛቤ የሚያስጨብጡ ትምህርቶችን በስፋት በቤተክርስቲያኒቱ ይሰጣሉ ብለዋል። በዚህ በማማከርና በቤተሰብ ግንባታ አገልግሎት ውስጥ በአስተባባሪነት አገለግላለሁ። ዛሬም ያከበርነው የባለትዳሮችን ቀን ነው። በዚህ ለመጀመሪያ ጊዜ እዛው ከተማችን በተለያዩ ስፍራዎች ነበር። አሁን ግን ወደ ቢሾፍቱ መተን ለመጀመሪያ ጊዜ ስናከብር ነው። በጣም ደስ የሚል ጊዜ ነው። ከጠበቅነው በላይ ባለትዳሮች ተገኝተውልናል። በጣም ጥሩ ጊዜ፣ ወንዶችን ባሎችን ለብቻ ሴቶችን ለብቻ የውይይት ጊዜ ነበረን ዛሬ። ከዛ ደግሞ የተነሳ ጭምቀ ሀሳብ ቀርቦ በጣም ተወያይተንበታል። በጣም ደስ የሚል ጊዜ ነበረ። የማጠቃለያ ነገር ሁሉ ተሰጥቷል። በጣም ደስ የሚል ጊዜ አለን እና ይህ ለባለትዳሮች በጣም ትልቅ ፋይዳ እንዳለው እናምናለን። የቤተክርስቲያን መሪዎች፣ አገልጋዮችን በዚህ ጉዳይ ላይ አምነው በየዓመቱ የካቲት 23 ሁል ጊዜ የባለትዳሮች ቀን እንዲሆን ተወስኗል በቤተክርስቲያናችን። በዚህም ቤተክርስቲያን ልክ ባልና ሚስት የቤተክርስቲያን መሰረት እንደሆኑ፣ የሀገር መሰረት እንደሆኑ በጣም አጥልቃ ስለምታምን ቤተሰብ ላይ መስራት ማለት ትልቅ ስራ እንደሆነ ስለምታውቅ ትዳር ላይ አጥብቃ ትሰራለች እና በተለያዩ የማማከር ስራዎች ትሰራለች፣ ታወያያለች። እንደገናም ደግሞ ችግራቸውን ቁጭ ብለው እንዲፈቱ እንዲወያዩ ታደርጋለች። በዚህ ሁሉ በቤተሰብ ላይ ትልቅ ግንባታ እያካሄደች እንደሆነ እናስባለን። በጣም ጥሩ ነው እላለሁ። እንግዲህ ይሄ በሳር ቤት ቃለ ሕይወት ቤተክርስቲያን የማማከር አገልግሎት የባለትዳሮች ቀን ተብሎ ተዘጋጅቶ በዛ ላይ ነው የተጋበዝ ነው እና የተገኘ ነው። ለእኔና ለማኪ የመጀመሪያ ጊዜያችን ነው። ከተጋባን አሁን 10 ወራችን ነው እና በጣም ጥሩ ጊዜ አሳልፈናል። የ30 የ40 ዓመት ልምድ ከሰዎች ተካፍለናል። እንደዚህ አይነት ትምህርቶች በጣም ትዳርን፣ ቤተሰብን እንደሚገነቡ ከሌሎች ብዙ ነገር ካዩ ሰዎች እንድንማር እድል አግኝተናልና በጣም ደስ ብሎኛል። ያው ለመጀመሪያ ጊዜ እዚህ ፕሮግራም ላይ ተሳታፊ በመሆናችን በጣም ደስተኞች ነን። ደግሞ የነበረን ጊዜ በጣም ጥሩ እና በጣም በብዙ ነገር ራሳችንን ያየንበት፣ ብዙ የተመከርንበት ጥሩ ጊዜ ነበረን። ደግሞ እንደዚህ አይነትም ፕሮግራሞች በጣም አስፈላጊ ናቸው ብዬ አስባለሁ። ለምን ሀገርም ቢሆን ቤተክርስቲያንም ቢሆን የሚሰራው መልካም የሆነ ቤተሰብ፣ ተግባቦት ያለው ቤተሰብ፣ የሚዋደድ ቤተሰብ፣ የሚነጋገር ቤተሰብ ሲመሰረት ነው እና እንደዚህ አይነት ስልጠናዎች፣ እንደዚህ አይነት ፕሮግራሞች በጣም እግዚአብሔርን የሚፈራ እግዚአብሔርን የሚወድ በመጽሐፍ ቅዱስ የተቀረጸ ፋሚሊን ክሬት ለማድረግ ኦፖርቹኒቲ ያለው ማለት ነው እና ያው እኛ ቤተክርስቲያናችን ቅድመ ጋብቻ ትምህርት አለ። እዚህ ከመጋባታችን በፊት ቅድመ ጋብቻ ትምህርትን ወስደን ነው። ከዛን ደግሞ በተለይ ደግሞ በቤተ ክርስቲያን ውስጥ ያሉ ልምድ ያላቸው ሰዎች ልምዳቸውን አካፍለውን መክረውን ነው ወደዚህ ትዳር ስንገባ ያለውና በቤተ ክርስቲያናችን ያለው ልምምድ ጥሩ ነገር ነው። ከተጋባንም በኋላ ደግሞ እንደዚህ አይነት ነገሮች ነበሩ። የመምከር ከብዙ ሰዎች ምክርን የማግኘት ነገር ነበረና ይሄ ነገር ጥሩ ነውና በሌሎች ቤተ ክርስቲያንም እነዚህ አይነት ነገሮች ቢቀጥሉ መልካም ነው ላለው። የእንጦጦ ወንጌላዊት መካነ ኢየሱስ ስነ መለኮት ኮሌጅ የመጀመሪያ ዙር የዲፕሎማ ተማሪዎችን አስመረቀ። ለበርካታ ዓመታት በሰርቲፊኬት ደረጃ ሲያሰለጥን የቆየው የእንጦጦ ወንጌላዊት መካነ ኢየሱስ ስነ መለኮት ኮሌጅ የትምህርት ደረጃውን በማሳደግ በዲፕሎማ መርሃ ግብር ለ3 ዓመታት ሲያሰለጥናቸው የቆዩትን 23 ተማሪዎችን ለመጀመሪያ ጊዜ አስመርቋል። በምረቃው ስነ ስርዓት ላይ የኮሌጁ የቦርድ አባላት፣ ጥሪ የተደረገላቸው እንግዶችና የተመራቂ ቤተሰቦች ታድመዋል። የኮሌጁ የቦርድ ጸሐፊ አቶ ደረጀ አድማሱ እንደገለጹት ኮሌጁ በዲፕሎማ መርሃ ግብር
ተማሪዎችን መቀበል ከጀመረ 3 ዙር ያስቆጠረ ሲሆን የዘንድሮ ምረቃ ግን የ3 ዓመታት ትምህርታቸውን ላጠናቀቁ ተማሪዎች የመጀመሪያው መሆኑን ገልጸዋል። ይህም ተቋሙ የትምህርት ጥራቱንና ደረጃውን ለማሳደግ እያደረገ ያለውን ጥረት የሚያሳይ መሆኑን ጠቁመዋል። ኮሌጁ ትምህርት ከጀመረ 3ኛ ዓመቱ ነው። ዛሬ የመጀመሪያ ዙር ተመራቂ አድርሰናል በዲፕሎማ መርሃ ግብር። ነገር ግን ከዚህ በፊት ለረጅም ዓመታት በሰርቲፊኬት ፕሮግራም በነፃ ነበር ሲያስተምር የነበረው። አሁን ግን ከ3 ዓመት በፊት በመጠነኛ ክፍያ በዲፕሎማ መርሃ ግብር ፕሮግራሙን ዘርግቶ 3 ዓመት የተማሩ ተማሪዎች ለምረቃ በቅተዋል። የኮሌጁ የቦርድ ሰብሳቢ መምህርት ሰብለ ወንጌል በላቸው በበኩላቸው ኮሌጁ ተደራሽነቱን ለማሳደግ በርቀት ትምህርት ስልጠና ለመጀመር ዝግጅት እያደረገ መሆኑን አብስረዋል። በተጨማሪም በምረቃው ዕለት ከፍተኛ ውጤት ላስመዘገቡ ተማሪዎች ልዩ ማበረታቻ መዘጋጀቱን ገልጸው ከ1ኛ እስከ 3ኛ በመውጣት በከፍተኛ ማዕረግ የተመረቁ ተማሪዎች የመጀመሪያ ዲግሪ ነፃ የትምህርት ዕድል ተመቻችቶላቸዋል። ይህ ነፃ የትምህርት ዕድል የተገኘው በማህበረ ምዕመኗ አማካኝነት መሆኑም ተገልጿል። ዛሬ የመጀመሪያው ለእንጦጦ የዲፕሎማ ፕሮግራም የበኩር የሆነውን የተማሪ ግሩፕ 23 ተማሪዎችን አስመርቀናል። እነዚህን ተማሪዎች ስናስተምር ከትልቁ አቃቂ ጋር ሆነን የዲፕሎማ ፕሮግራሙን የሰራ ነው። የትልቁ አቃቂ ኮሌጅ ደግሞ ከኛ ጋር አብሮ በመስራት ሂደት የርቀት ትምህርት ማስተማር ልምድ ስላለው ወደፊትም የርቀት ትምህርት የማስተማር ሐሳብ አለን። አሁን ግን የዲፕሎማውን ያስመረቀን ከነዚህ ከተመረቁት ተማሪዎች ከ26ቱ 3ቱ ደግሞ በአብላጫ ውጤት ከ1 እስከ 3 የወጡትን ቤተክርስቲያን ማህበረ መናኗ እድል ሰጥታለች። ስኮላርሺፕ ሰጥታ ሙሉ ስኮላርሺፕ ሰጥታ ዲግሪ ፕሮግራም እንዲቀጥሉ ተመራቂ ተማሪዎች በበኩላቸው በቆይታቸው ደስተኛ መሆናቸውን ገልጸው የተሰጣቸውን የነፃ ትምህርት ዕድል ለተጨማሪ ስኬት እንደሚጠቀሙበትና ለተደረገላቸው ድጋፍ ምስጋና አቅርበዋል። የመጀመሪያ ዙር ተመራቂ በመሆኔ በጣም ደስታ ይሰማኛል። በመማር ሂደቱ ላይ በጣም ደስ የሚል ጊዜ ነበረ። ተማሪዎቻችን በጣም የበሰሉ በብዙ ትምህርት ዝግጅት የበቁ ሰዎች ነበሩ። ትላልቅ አባቶች ነበሩ እና በጣም ብዙ ነገር ይነሳል ክፍል ውስጥ እና ያ ነገር ከህይወታቸው ብዙ ነገር የሚያስተምር በመሆኑ ከነዚህ ለኔ አባት ከሚሆኑኝ አስተማሪ ከሚሆኑ ሰዎች ጋር በመማሬ በጣም ታላቅ አክብሮት አለ። የትምህርት ቤቱ የመጀመሪያ ተመራቂ ሆኜ በማዕረግ ስለተመረቅኩ እና በጥሩ ውጤት ማምጣት ስለቻልኩ እጅግ ደስተኛ ነኝ። ለዚህም ደግሞ ቤተክርስቲያን ያዘጋጀችልንን ቀጥለን የመማር ዲግሪ ፕሮግራም እንድንማር ያዘጋጀችልንን ይህንን እድል እንጠቀማለን። እግዚአብሔር እናመሰግናለን። ጥሩ የትሬኒንግ እና የስልጠና ጊዜ ነበረን። አስተማሪዎቻችን እጅግ በጣም የተባረኩ ነበሩ። በቤተክርስቲያናችን ነገ ደግሞ ትልቅ ፍሬ እንደምናይ እንደገና ቤተክርስቲያንን ከዚህ በበለጠ ለማገልገል እንተጋለን። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝንላችሁ ዜናዎች እናልፋለን። የዓለም አቀፍ ሚስዮን ትብብር እንቅስቃሴ ስልጠና በታይላንድ ሀገር ቺያንግ ማይ ከተማ ተካሄደ። ባሴል ዘሪሁን ተጨማሪ ያለው። የዓለም አቀፍ ሚስዮን ትብብር እንቅስቃሴ ስልጠና በታይላንድ ሀገር ቺያንግ ማይ ከተማ ተካሂዷል። ስልጠናው የተካሄደው በግሎባል ሚሽን ሞቢላይዜሽን ኢኒሺየቲቭ በኩል ሲሆን በስልጠናውም ከተለያዩ ሀገራት የተውጣጡ ወጣቶች ተሳትፈዋል። በስልጠናውም የተሳተፉ ሰልጣኞች የተለያዩ ሚስዮን ተኮር ስልጠናዎች የወሰዱ ሲሆን በዓለም ላይ በወንጌል ያልተደረሱ የህብረተሰብ ክፍሎች በዚህ ትውልድ እንዴት መድረስ እንደሚቻል በሰፊው ትምህርት ተሰጥቷል። በወንጌል ያልተደረሱ ሀገራት ላይ ትኩረት በማድረግ ለዓለም አቀፍ የወንጌል አገልግሎት ጸሎት ተደርጓል። ለ10 ቀናት በተለያዩ ሚስዮን ተኮር ከተሰጠው ስልጠና ጎን ለጎን ሰልጣኞች በታይላንድ ሀገር ቺያንግ ማይ ከተማ የሚገኙ ታሪካዊ ቦታዎችን፣ የዱር እንስሳት ፓርኮችን ጎብኝተዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኝ ኡዴሳ በስልጠናው በመሳተፍ የቤተክርስቲያኒቱን የአገልግሎት ልምድ አካፍለዋል። የግሎባል ሚሽን ሞቢላይዜሽን ኢኒሺየቲቭ አብያተ ክርስቲያናት በዓለም አቀፍ የሚስዮን አገልግሎት ላይ የትምህርትና ስልጠና ድጋፍ በማድረግ ለታላቁ የወንጌል ተልዕኮ የሚያስታጥቅ አገልግሎት ነው።
በመካከለኛው ምስራቅ ውጥረት እየተባባሰ ባለበት በአሁኑ ጊዜ የቤተ ክርስቲያን እንቅስቃሴ መቋረጡ ተገለጸ። ዮናስ ተስፋዬ ተጨማሪ አለው። በመካከለኛው ምስራቅ እየተባባሰ በመጣው የደህንነት ውጥረት ምክንያት በውስጥ ያሉ ሁሉም የቤተ ክርስቲያን እንቅስቃሴዎች በጊዜያዊነት ተቋርጠዋል። የክልሉ ሐዋርያዊ ቪካር ለምዕመናን በላኩት ደብዳቤ ክርስቲያኖች የተከሰቱ ፍንዳታዎችን ተከትሎ ጥንቃቄ እንዲያደርጉ አሳስበዋል። ኤጲስቆጶሱ በመልእክታቸው ሁሉም አማኞች እንዲረጋጉ፣ በጸሎት እንዲተባበሩ እና የሁሉንም ሰው ደህንነት እንዲከታተሉ በመግለጽ መመሪያዎችን በጥንቃቄ መከተል ይገባል ብለዋል። ኤጲስቆጶሱ በተለይም ለተጋለጡ ማህበረሰቦች ልዩ ጥንቃቄና ከዓለም አቀፍ ማህበረሰብ የጸሎት ድጋፍ እንዲደረግ አበረታተዋል። በቀጠናው ተባብሶ በቀጠለው ውጥረት የሚሳኤል ልውውጦች ተጨምሮ እየተባባሰ መሆኑ ተገልጿል። በዚህም ባለስልጣናት ሁኔታው እስኪረጋገጥ ድረስ ህዝቡ ተሰብስቦ ከሚያደርገው ሃይማኖታዊ ስብሰባና እንቅስቃሴዎች እንዲቆጠቡ አሳስበዋል። የዓለም አቀፍ የመጽሐፍ ቅዱስ መተግበሪያ የሆነው ዩቨርዥን በኬንያ ናይሮቢ ከተማ የአዲስ ክልል ማዕከል ከፈተ። ሮማን ከሊል ተጨማሪ አላት። የዓለም አቀፍ የመጽሐፍ ቅዱስ መተግበሪያ መሪ የሆነው ዩቨርዥን በኬንያ ናይሮቢ ከተማ አዲስ የክልል ማዕከል ከፍቷል። ድርጅቱ እንደገለጸው እርምጃው በአፍሪካ እየጨመረ ያለውን የዲጂታል መጽሐፍ ቅዱስ ተሳትፎ ለማጎልበት ያለመ ነው ተብሏል። የዩቨርዥን ዋና ስራ አስፈጻሚና መስራች በመክፈቻ ወቅት እንደተናገሩት አፍሪካ በዲጂታል መጽሐፍ ቅዱስ ተሳትፎ ውስጥ እያስመዘገበች ያለው ፈጣን እድገት የመንፈሳዊ ታሪክ መሰረትን ያንጸባረቀ ነው ብለዋል። በዚህ በአፍሪካ ሀገራት በአሃዝ ስንመለከት ኬንያ 19 ሚሊዮን በላይ የመተግበሪያ ጭነቶች፣ ወደ 3 ሚሊዮን የሚጠጉ ንቁ ወርሃዊ ተጠቃሚዎች ይገኛሉ። በናይጄሪያ 40 ሚሊዮን በላይ ጭነቶችና 42% የዕለታዊ ተሳትፎ ጭማሪ አሳይቷል። በተጨማሪም በኢትዮጵያ ያለውን ቁጥር ስንመለከት ወደ 5 ሚሊዮን ጭነቶችና ወደ 94% የዕለታዊ አጠቃቀም ጭማሪ መታየቱ ተገልጿል። በዚህ ደቡብ አፍሪካ፣ ኬንያና ናይጄሪያ በአሁኑ ጊዜ በዓለም ዙሪያ በየዕለቱ የመጽሐፍ ቅዱስ ተሳትፎ ከቀዳሚ ሀገሮች መካከል እንደሚገኙም ነው የተገለጸው። መተግበሪያው በ2400 የሚጠጉ ቋንቋዎች አገልግሎትም ይሰጣል። ከነዚህም መካከል ስዋሂሊ፣ አፍሪካንስ፣ ጽዋ እና ዙሉ ተካተዋል። የህፃናት መተግበሪያ በአፍሪካ እና በስዋሂሊ ቋንቋ መዘጋጀቱም ነው የተነገረው። የኬንያ ቀዳማዊ እመቤት የማዕከሉን መክፈት በደስታ ገልጸው እርምጃው በተለያየ ለወጣቶችና ለቤተሰቦች ተስፋ እንደሚያመጣ ገልጸዋል። የእግዚአብሔር ቃል በብርሃን ፍጥነት በኢንተርኔት ይጓዛል፣ ቤተሰቦችንም ይደርሳል ሲሉ አክለዋል። ዩቨርዥን ከ1 ሚሊዮን በላይ ማውረዶችን በመያዝ የዓለም አቀፍ ደረጃ ታላቅ ተጠቃሚ ደረጃን በቀዳሚነት ይገኛል። ሁሉም መተግበሪያዎቹ ነጻ ሲሆኑ ይህ እርምጃ መጽሐፍ ቅዱስን ለማግኘት የገንዘብ እንቅፋቶችን ለማስወገድ ያለመ መሆኑ ነው የተገለጸው። ድርጅቱ ከብራዚል፣ ሜክሲኮና ሲቲ አውስትራሊያ በኋላ አፍሪካ ማስፋፊያውን እየቀጠለ ሲሆን በቀጣይም ወደ አውሮፓ ለማስፋፋት እቅድ እንዳለው አስታውቋል። ዘገባው የክርስቲያን ቱዴይ ኒውስ ነው። ውድ ተመልካቾቻችን ለዕለቱ ያዘንላችሁ መረጃዎች ይህን ይመስሉ ነበር። ከመረጃዎቹ ጋር አብሬያችሁ የቆየሁት እኔ ቱሚን ብርሃኔ ከመላው የህይወት ቲቪ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ ህይወት ቲቪ ፕሮግራም ጋር መልካም ቆይታ